ደፋሪው ባንጋሊ ነው። ማሬ ደፋሪው ባንጋሊ ነው አለች። ምኑት ያውቃሉ? ደፋሪው ባንጋሊ ኢትዮጵያ ደፍሮ ተደፋሪው ወንድ ኢትዮጵያ እኮ ተደፋሪው ምንድን ነው? ኢትዮጵያዊ ተደፋሪው ኢትዮጵያ ደፋሪ ባንጋሊ ማለት እና እናቱን አይለውም እንዴ? ስማኝ፣ 2 ወንድሞቻችን ሻርጃ ላይ ተደፍረዋል። 2 ትንንሽ ልጆች ናቸው አሉ። ደፋሪው ባንጋሊ ነው። አንደኛው ልጅ ደብቆ አሁን 4ኛ ቀኑ ነው። 3ኛ ቀኑ ላይ በቃ ህመም ከአቅሙ በላይ ሲሆን ነው ያሳወቀው። ምንድን ነው የሚደረገው? ፖሊስ መጥቶ ደፋሪውን ይዞ ሄዶ ተመለሰ አሉ። እንግዲህ ወይ እንደ ሴት አይመረመሩ ይሆን እንዴ? እንዴ ሻርጃ ፖሊስ መጥቶ ደፋሪውን ይዞ ሄዶ መለሰው። ወንዶች ናቸው አይደል? ወንዶች ኦልሬዲ ኬስ ተከፍቶላቸዋል ማለት ነው በፖሊስ ጣቢያ። አልተከፈተላቸውም። በቃ ጠዋት ይምጡ እኛ ጋር ችግር የለውም። እንደዛ ይሻላል። ጠዋት ይምጡና የሻርጃ የሄዱበት ፖሊስ ጣቢያ መንዱብ ይዟቸው ሄዳል። እዛ ኬዝ ይከፈታል። ምን ማለት ነው? ልጆቹ ካምፓኒ ነው ወይስ ማሚለም መጠሪያቸው? ይኸውና ይሄኛው እኮ መሰለኝ ያብስ ነው። ይሄ ነው ዋናው የተደፈረው ይሄ ነው። እዛ ፖሊስ ጣቢያ እኔ ጋር ነበረ በአረበኛ ለማውራት ይሄር ነው ማለት ነው። እሺ ከዛ የተሰዓት የሚቀየሩት አሉ ነበረ፣ አልወጡም ነበረ። አንድኛው ትክክለኛው አረብ ነበሩ ማለት ነው። ያለውን ነገር እኔ እንደዚህ ነው ተደፍሮ ነው የመጣው ምናምን ስለው መጀመሪያ ተረጋጉና ልጁን ጠይቀው ትክክለኛ ተሆነ ተደፈረው ችግር የለም፣ ታልደፈረው ደግሞ ልጁ ላይ ችግር ስለሚያመጣበት ይሄንን ተረጋጋና መጀመሪያ ጠይቀው ሲለኝ ተደፍረዋል ስለው ያለውን ነገር ካሜራ አለ እንዴ ሲለ ካሜራ የለም ስለው ሌላኛው ካሜራ አለ እንዴ ሲል ካሜራ ኖር አልኖረ ችግር የለም፣ ይሄ በምርመራ ስለሚታይ ችግር የለም፣ ያንን ባንጋሊውን አንጡትና ወደ ምርመራ እንዲሄድ አላቸው። እሺ ከዛ ሲላቸው ያኛው ይሻለና ከዛ ብዙ ሰዓት ተጠበቅ። ከዛ እንደገና ይሄ ያኝ ሌላኛው የተተካው ማለት ነው ባንጋሊውን እኔ ጋር ሄደና መጣውና ስሬስ ለራሱ ልዩ እንኳን ይሄና ማንኛውም ሰው ቢያደርግ እንዲያደርግ ያስታውቃል ማለት ነው። ከዛ እሱ ለመናቸውና ከዛ እኔ አላረኩም ሲል እኔም ያለውን ነገር ልዩም አድርጎኛል ሲል እንዴት እናያረጋህ አለው። እንደዚህ አድርጎ ነው እና ደግሞ መድኃኒት አስነክቶ ነው እንደዚህ እናያርገው። ልብሴን ሳወጣ ብቻ አውቃለሁ፣ ከዛ በኋላ ሲያደርገኝ አላውቅም አለው። ከዛ ይሄኛውንም ልጅ ደግሞ ሲያደርገው ሽንት ቤት ዘግቶበት ግብ ሲያያዙ ሌላ የኛው አበሻ ሰዎች ባትሪ ለመፈለግ ሌሊት ነበር የሚሰሩት። ባትሪ ሊፈልግ ክፍት ሲያደርግ እግሩን ሲያይ ከዛ እንደገና ከፍቶ በድንጋጤ ወጣ ማለት ነው። ይሄ እንደዚህ የተደረገው ሐሙስ ነው። እኛ ደግሞ ሰኞ ዕለት ነው የሰማነው ማለት ነው። ፈርቶ አልተናገረም። ትንሽ ልጅ ነው በህመም ሲሰማው ነበር የተናገረው። ከዛ ዋናዎቹ ምናምን ተደውሎ ነገሩን ያኛው ፖሊስ በህንደኛ ምናምን አወሩ። ከዛ አስፈራራው ምናምንና ወደ ቤታቸው ተመለሱ። ወደ ሀገራቸው ነው የምልከው ምናምን አለና አሰራቸው እውነቱን እንዲናገሩ ማለት ነው። ከዛ እንዴት ነው ስለው ቆይ እውነቱን እንዲናገረው ከዛ እኔን ጠራኝ። የሆነ ለብቻ ክላስ ልጁንና እኔን ለብቻ አረገና እንዴት ነው ያረገ አሁን አስረዳኝ ምናምን አለው። ከዛ ቆይ ከባንጋሊው ጋር አንድ ስራ ቦታ ነው የሚሰሩት? አንድ ካምፓኒ ነው? አንድ ካምፓኒ ነን። እኔም አሁንም አለ ባንጋሊው አይደለ? አዎ በቃ የሻርጃ የት ፖሊስ ጣቢያ ነው ሄዳችሁ? እዚሁ አልሳርጃ ነው። አልሳርጃ ሰጃ። አዎ ኦኬ በቃ ጠዋት እንትን በልና ሁለቱንም ልጆች ማለት ነው እንደዚህ የተደረገ እኛን አሁን የምንናገረውን ሰዎች ይሄን ሌላ ቦታ ሊቀይሩን እቃችሁን ምናምን እንድትረትቡ ብለውናል ማለት ነው። በቃ እኮ ለዛ ነው ጊዜ ሳትፈጁ በጠዋት ኤምባሲ እኔ አሁን ደውዬ እነግራችኋለሁ። የልጁን ፓስፖርት የልጆቹን ፓስፖርት
ወይ አይዲያቸውን አሁን ግዴታ ደግሞ አይዲም ቀምቷቸዋል አሉ። እኛ ስራ ቦታ ስልክ ውስጥ ይኖራል። ስልኳቸው ውስጥ ስለሚኖር ወይ ፓስፖርታቸውን ከኔ ነው የሚቆራረጠው ወይስ ከነሱ አይሰማም? ይሰማል። በቃ የልጆቹን ፓስፖርት አሁን ወይ ለሙኒት ወይ ለሳራ ላክላቸው በዋትሳፕ ንገረኝ እና እኔ አሁን ደውዬ እነግራችኋለሁ። ጠዋት እንደሄዳችሁ ማን ጋር እንደምትሄዱም እነግራችኋለሁ። እዛ መንዱቦች አሉ ከእናንተ ጋር ይሄዱና ምርመራም ከሆነ ይዟቸው ይሄዱና ይመረመራሉ። ፖሊስ ጣቢያም ኬዝ ራሳቸው ይከፍታሉ። አረበኛም ስለሚችሉ ዛሬ ሲያመው ወደ ሐኪም ሄዶ ነበረ። እኛ ይሄ እንደዚህ አይነት መንግስት ሐኪም ቤት እንጂ በግል ይሄ ግል አይመረመርም። መንግስት ተፖሊስ ችግር የለውም አለ ቃሲሚያ ሻርጃ ከሆነ ቃሲሚያም እዛው ይመረምራሉ። እዛው ፖሊስ ስላለ ምን አሁን በዚህ ሰዓት እሺ ምን ይደረጋል? ማስታገሻ አልሰጡትም። ምንም የለውም ማስታገሻ ነገር ጭራሽ ይቀጥል ነው የሚለው ፖሊሱ ማለት። ከዛ እኔ ወዲያ ቁሜ ነበር ጠጋ ስላቸው ኑ ቶሎ አላቸውና የባንጋሊውንም ፓስፖርቱንም ልብሱንም አንጣለት አለው። ውሸቱን ማለት ነው። ግባ አለውና እዛ ቁጭ በላለና ፓስፖርቱ ምናምን አንጣለትና ወዲያ ገሩ አሁን ይሸኘዋል። እነሱ ደግሞ ወደ ሌላ ፖሊስ እንዲያሄዱ ካንስሌሽን አድርገን ዱባይ ላይ ምድር እንዲያትረግጡ ነው የምናደርጋቸው። ችግር የለውም እናንተ ለማስፈራራት ነው እኮ ችግር የለውም። ከኤምባሲ ይዟችሁ ይሄዳል። እኔ አሁን ደውዬ እነግራቸዋለሁ። የልጆቹን ፓስፖርት እሱ እንደዚህ ብታደርግላቸው ምን እያመመኝ ነው የሚለው ኦልሬዲ ለፖሊስ ነው እዛ ላለ ፖሊስ ነው ተመርምረው እዛ አሁን ስለዚህ ምን ይመስልሃል? እነዚህኛው ጠዋት ወደ እናንተ በሽተኛውን ግን ድራይቨር ልላክና እኔ ይወስዳል በዛው ይፈንዳ ነገሩ። በቃ ጥሩ ነው። የሆስፒታልማ ካለ እዛም የሚካሄደው ሆስፒታልም ነገም ቢሄድ ውጤት ተወስዶ እዛው ፖሊስም አለ። ኬዙን እዛው ይጀምራሉ። ቃሲሚያ ሆስፒታል ውስጥ ማለት ነው። አጅማ ሆነ እዚህ ከሊፋ ሆስፒታል ነው። እንዴት አርጎ ያድረዋል? እነሱን ደግሞ ሳይወስዷቸው ማለት ነው ወደ ሌላ ቦታ ልጆቹን ሳይወስዷቸው የተሄድ ያለ የሚሄድ ያሉ ምናምን እያለ አንሄድም ይበሉ እንዳይሄዱ ከዛ እንዳይወጡ እኮ ደላላውን መቶን ቀይራችኋለሁ እያለ ነው ብለዋል። እኛ እንደዚህ ደላላው ማለት ልጆቹ ስራ አስገባቸው እያ ነው። ዶክመንቱን ለሳራ ላክልኝ አሁን ወይ ለሞት ሳራ ላክልኝ። ላክ ሁሉንም ነገር ላክና እንትበል። ምክንያቱም ከታመመ ማለት ኧረ በጣም ከባድ ነው። በጣም እንዴት ነው ወንድ የሚደፈረው? በጣም አሞታል። ፎቶ ይሄ ነው ማለት ነው። ይታይ እንትን ምልክት የልጁ ፎቶ እንዳታሳይ። የልጁን አይደለም ፎቶ እዚህ ጋር እንዳታሳይ። ሁለት ልጆች ተደፍረው ነበር እዚህ ጋር ሁለት ወንዶች ተደፍረው ነበር እና ይሳቅ ያው ጠዋት ኤምባሲ ከማን ጋር መገናኘት ምናምን እንዳለባቸው ሊነግረው ነው። ግን እኔ ደግሞ ምን አሰብኩኝ፣ አሁን ሆስፒታል ቢሄዱ በተለይ ይሄ ታመመ የሚባለው አንደኛው ትንሽ ነው ታሟል። እሺ ማለት ብዙ ናቸው የደፈሯችሁ? አንድ ባንጋሊ አንድ እንዴት ቻላችሁ? አንዱን ነው አንዱን ሽንት ቤት ደፈረው ጠብቆ፣ አንዱን ደግሞ የሆነ ነገር አስነክቶ ልብሴን ሳወልቅ አስታውሳለሁ ግን ሌላ ነገር አላስታውስም ነው የሚለው። ያ ክፈትና ንገረውና መቼ ነበር እንደዚህ ያደረገው? እንጃ ታሜ ሐሙስ አለ ሐሙስ ነገ ደግሞ ሐሙስ ሳምንት ምርመራ ራሱ አይወጣም። ለምን ምን እየተሰራ ነው እስካሁን ድረስ? ታምዬ እንዴት ነው የማወጣው? ምርመራ የተነካ ነገር እየተነካ እንደዚህ መደረጉ ምርመራው ይወጣል። 1 ወር ይቆያል ስለሆነ ለምን ምርመራ 1 ወር? ሴት ልጅ እንኳን ከ73 ሰዓት ማለት የማይወጣ ምናምን አይችልም። አይ መንቀሳቀስ ይችላል። በቃ አይችልም። በቃ እንደዚህ ፍዝዝ በቃ ራሱን ጥሏል። ራሱ አቅቶታል። ሁለት ወንዶች ናቸው አይደለ?
አንደኛውን ያው ልብሱ ምናምን ነው ሲያወጣጣበት ሰው የደረሰበት እንጂ አንደኛውን ነው ያደረገው። በአንድ ቀን ውስጥ ነው እንዲህ ያደረጋችሁ? አንደኛውን ዛሬ አንደኛውን ነገር የዛሬ ሳምንት የተለያየ ነው ያደረጋችሁ። ልጆቹ ማለት ያስታውሉ ማለት የዛ ጊዜ ማለት እንዲህ ሲያደርጋችሁ ወይስ ይሄኛው ለአንደኛው ላይ በጣም ትንሽ የአንደኛውን እንኳን አበሻ ነበረ አበሻ ስለ አንደኛውን አበሻ ስለደረሰበት ይሄኛው ደግሞ ትንሽዬው ልጅ ክላስ ዘግቶ ነው ምንም እንትን ያደረገ በቃ የሆነ ነገር ሲያሻሸ ብቻ አላቅም ልብሴን ሲያወጣው ብቻ ነው የማውቀው ነው የሚለው እና ህፃን ስለሆነ ለመናገር ብድየሞ ፈራ። በሶስትያው ቀን ነው እንደዚህ ነው የተናገረው።